ምዕራፍ 28 ለኤፍሬም ሰካሮች ትዕቢት አክሊል፣ በወይን ጠጅ ለተሸነፉ በወፍራም ሸለቋቸው ራስ ላይ ላለችም ለረገፈች ለክብሩ ጌጥ አበባ ወዮ! እነሆ በጌታ ዘንድ ኃያል ብርቱ የሆነ አለ። እንደ በረዶ ወጨፎ፣ እንደሚያጠፋም አውሎ ንፋስ፣ እንደሚያጥለቀልቅም እንደ ታላቅ ውሃ ፈሳሽ በጠነከረ እጅ ወደ ምድር ይጥላል። የኤፍሬም ሰካሮች ትዕቢት አክሊል በእግር ይረገጣል። በወፍራሙ ሸለቆ ራስ ላይ ያለች የረገፈች የክብሩ ጌጥ አበባ ከመከር በፊት አስቀድማ እንደምትበስል በለስ ትሆናለች። ሰው ባያት ጊዜ በእጁ እንዳለች ይበላታል። በዚያ ቀን የሰራዊት ጌታ እግዚአብሔር ለቀሩት ሕዝቡ የክብር ዘውድና የጌጥ አክሊል ይሆናል። በፍርድ ወንበር ላይ ለሚቀመጥም የፍርድ መንፈስ፣ ሰልፉን ወደ በር ለሚመልሱም ኃይል ይሆናል። እነዚህም ደግሞ ከወይን ጠጅ የተነሣ ይስታሉ፣ ከሚያሰክርም መጠጥ የተነሣ ይፋንናሉ። ካህኑና ነቢዩ ከሚያሰክር መጠጥ የተነሣ ይስታሉ፣ በወይን ጠጅም ይዋጣሉ፣ ከሚያሰክርም መጠጥ የተነሣ ይፋንናሉ። በራእይ ይስታሉ፣ በፍርድም ይሰናከላሉ። ማዕዱ ሁሉ ትፋትንና እርኩሰትን ተሞልቶአል፣ ንጹሕ ስፍራ እንኳ የለም። ዕውቀትን ለማን ያስተምረዋል? ወይስ ወሬ ማስተዋልን ለማን ይሰጣል? ወተትን ለተዉ ወይስ ጡትን ለጣሉ ነውን? ትእዛዝ በትእዛዝ ሥርዓት በሥርዓት ጥቂት በዚህ ጥቂት በዚያ ነው። በባዕድ አፍ በልዩም ልሳን ለዚህ ሕዝብ ይናገራል። እርሱም ዕረፍት ይህች ናት፣ የደከመውን አሳርፉ፣ ይህችም ማረፊያ ናት አላቸው። እነሱ ግን መስማትን እምቢ አሉ። ስለዚህ ሄደው ወደ ኋላ እንዲወድቁ እንዲሰበሩም ተጠምደውም እንዲያዙ የእግዚአብሔር ቃል ትእዛዝ በትእዛዝ ሥርዓት በሥርዓት ጥቂት በዚህ ጥቂት በዚያ ይሆንላቸዋል። ስለዚህ በኢየሩሳሌም ያለውን ሕዝብ የምትገዙ ፌዘኞች ሆይ የእግዚአብሔርን ቃል ስሙ። እናንተም ከሞት ጋር ቃል ኪዳን አድርገናል፣ ከሲኦልም ጋር ተማምለናል፣ ሐሰትን መሸሸጊያችን አድርገናልና በሐሰትም ተሰውረናልና የሚትረፈረፍ መቅሰፍት ባለፈ ጊዜ አይደርስብንም ስላላችሁ፣ ስለዚህ ጌታ እግዚአብሔር እንዲህ ይላል፣ እነሆ በጽዮን ድንጋይን ለመሠረት አስቀምጣለሁ። የተፈተነውን የከበረውን መሠረቱ የጸናውን የማዕዘን ድንጋይ የሚያምን አያፍርም። ለገመድ ፍርድን ለቱንቢም ጽድቅን አደርጋለሁ። በረዶውም የሐሰትን መሸሸጊያ ይጠርጋል፣ ውኆችም መሰወሪያውን ያሰጥማሉ። ከሞት ጋር ያደረጋችሁት ቃል ኪዳን ይፈርሳል፣ ከሲኦልም ጋር የተማማላችሁት መሐላ አይጸናም። የሚትረፈረፍ መቅሰፍት ባለፈ ጊዜም ትረገጡበታላችሁ። ባለፈም ጊዜ ይወስዳችኋል። ማለዳ ማለዳ ቀንና ሌሊት ያልፋል፣ ወሬውንም ማስተዋል ድንጋጤ ይሆናል። ሰው በእርሱ ላይ ተዘርግቶ ቢተኛ አልጋው አጭር ነው። ሰውም ሰውነቱን መሸፈን ቢወድ መጎናጸፊያው ጠባብ ነው። እግዚአብሔርም ሥራውን ማለት እንግዳ ሥራውን ይሠራ ዘንድ አድራጎቱንም ማለት ያልታወቀውን አድራጎቱን ያደርግ ዘንድ በፐራሲም ተራራ እንደነበረ ይነሳል፣ በገባዖንም ሸለቆ እንደነበረ ይቈጣል። አሁንም በምድር ሁሉ ላይ የሚጸናውን የጥፋት ትእዛዝ ከሠራዊት ጌታ ከእግዚአብሔር ዘንድ ሰምቻለሁና እስራት እንዳይጸናባችሁ አታፊዙ። አድምጡ፣ ድምፄንም ስሙ፣ ልብ አድርጉ፣ ንግግሬንም ስሙ። በውኑ ገበሬ ሊዘራ ሁልጊዜ ያርሳልን? ወይስ ሁልጊዜ እርሻውን ይገለግላልን? ጓሉንስ ይከሰክሳልን? እርሻውን ባስተካከለ ጊዜ ጥቁሩን አዝሙድ ከሙኑንም ስንዴውንም በተርታ ገብሱንም በስፍራው አጃንም በደረጃው የሚዘራ አይደለምን? ይህንም ብልሃት አምላኩ ያስታውቀዋል ያስተምረውማል። ጥቁሩ አዝሙድ በተሳለች ማሄጃ አያኬድም፣ የሰረገላም መንኰራኩር በከሙን ላይ አይዞርም። ነገር ግን ጥቁሩ አዝሙድ በሽመል ከሙኑም በበትር ይወቃል። የእንጀራ እህል ይደቃልን? ለዘላለም አያኬደውም። የሰረገላውን መንኰራኩርና ፈረሶቹን ምንም ቢያስኬድበት አያደቀውም። ይህም ደግሞ ድንቅ ምክር ከሚመክር በግብሩም ማለፊያ ከሆነው ከሰራዊት ጌታ ከእግዚአብሔር ወጥቶአል።